ኢትዮጵያ በረጅሙ የሀገረ መንግስትነት ታሪኳ በበርካታ ፈታኝ ሂደቶች ውስጥ አልፋለች። እነዚህን መሰረታዊ የልዩነት ሂደቶችን ለመፍታት የተሄደበት መንገድ ግን ከውይይትና ከንግግር ይልቅ ጉልበትና አፈሙዝን አማራጭ ያደረገ ነበር። ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። እነዚህ እንደ ባህል የተቆጠሩ የኃይል አማራጮች ታዲያ ዘላቂ ሀገራዊ መፍትሄ ከማድረግ ይልቅ ሀገርና ሕዝብ በፈታኝ አዙሪት ውስጥ እንዲያልፉ ምክንያት ሆኖ መቆየቱን ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው ባለሙያ ይናገራሉ። በየዘመናቱ የሚመጡ የመንግስታት ወይም ደግሞ መንግስት የሚመሰርቱ በኃይልም ሆነ ዲሞክራሲን ከኃይል ጋር ቀላቅሎም ሆነ መሰል በሆኑ አጋጣሚዎችን በመጠቀም መንግስት የመሰረቱ አካላት እንዴት ነው አገር ይመሩ የነበሩት የሚለውን በምንመለከትበት ጊዜ ያ ይዞ የመጧቸው አስተሳሰቦች ለዘመናት አብሮ በኖሩ ህዝቦች መካከል እንግዲህ በዛ ሀገር ነች ኢትዮጵያ እንደምታወቀው። ወደ ስልጣን የሚመጡ አካላት ደግሞ የራሳቸው የሆነ ፊሎሶፊ ያላቸው፣ ፍልስፍና ያላቸው፣ አገር ለመምራት ይዟቸው የሚመጧቸው አይዲዮሎጂዎች አሉ። እነዚያ ምን አይነት ነገር ፈጠሩ? በማህበረሰቡ መካከል አብሮ በሚኖሩ ሰዎች መካከል ልዩነቶችን ፈጥሯል። በሌላ በኩል ደግሞ የስልጣን ምንጭና ባለቤት የኢትዮጵያ ህዝብ ከመሆን ይልቅ በአሸናፊና ተሸናፊ ትርክት ላይ መሰረቱን ማድረጉ የዴሞክራሲ ተቋማት እንዳይረጋጉና የዜጎች ፍላጎትም በሚጠበቀው ልክ እንዳይከበር አድርጎት ቆይቷል። ኢትዮጵያውያን የቆየ የውይይትና የንግግር ባህል አላቸው። በመሆኑም እንደ ሀገር ስኬታማ ለመሆን ይህንን ማዘመን እንደሚገባም ተጠቁሟል። በእርግጥ ይቺ ሀገር ይህን ያህል ሺህ ዓመታት ስትኖር ግጭቶች ወይ ንግግሮች አልኖሩም ማለት አይደለም። ሀገራችን ባህሏ በጣም ሰፊ ነው። የውይይት ባህል የምታቅነች በኦሮሞ ብንሄድ በባህሉ፣ በአፋር በዳጉ ያኛው ገዳ ሲስተም አለ፣ በደቡብም አለ። የሰላም፣ የእርቅ፣ የውይይት፣ የምክክር በአማራው በሁሉም ዘንድ አለ። አሁን ይህንን በዘመናዊው ወደ ዘመናዊ ዴሞክራሲ ከሚለው ነገር እንደውም የኛ ወጣልና ሰፋ ያለ በልበሰፊነት የሚደረግ ነው። ምክንያቱም መቻቻልን ኢትዮጵያውያን ያውቁበታል። ከአብዮቱ ጅማሮ ከ60ዎቹ የተጀመረው የኤሊቶቹ እንቅስቃሴ በኋላ ነው የመቻቻል ነገራችን እየተበላሸ የመጣው። የቀድሞ የነበረውን ባህላዊ የነበረውን እና ሀገር በቀል የነበረውን ባህል አደራጅቶ አሳድጎ ቅድም የጠቀስኳቸውን አሳድጎ ወደ ዘመናዊነት ቢመጣ ለብዙዎች የሚተርፍ ነገር። ኢትዮጵያውያን ያሏቸው ልዩነቶች በውይይትና በንግግር ለመፍታት በሚል ከ4000 በላይ ተወካዮቻቸውን ወደ አዲስ አበባ ልከው በመመካከር ላይ ይገኛሉ። በዚህም በሂደቱ ካለፉ ሀገሮች ተሞክረው በመማር አጋጣሚውን በመልካም መመንዘር የወቅቱ ኢትዮጵያውያን አንገብጋቢ ጉዳይ ነው። ምክክር ሁላችንንም አሸናፊ የሚያደርግ እንደሆነ ከተለያዩ አገራት እና በተለያዩ የዓለም ክፍል የተደረጉ የጦርነቶች ድምዳሜ ምን ይመስላል የሚለውን ማየት እንችላለን። የትኞቹም ኢንትረስት ግሩፕስ ወይም የተለያየ ፍላጎት ያላቸው አገራት እና ቡድኖች ፍላጎቶቻቸውን በሰላም መፍታት ካልቻሉ ወደ ጦርነት ውስጥ ይገባሉ። ረጅም ጊዜ የወሰደ ብዙ ሀብት፣ ብዙ የሰው ነፍስ እና ብዙ ኪሳራ ከደረሰ በኋላ ወይ እርስ በርሳቸው ካልሆነም ሶስተኛ ወገን ገብቶ ወደ ንግግርና ወደ ምክክር ነው የሚመጣው። በሀገራችንም ይሄን ነገር አይተን ያለፍንበት ነው፣ የቅርብ ጊዜውን ጨምሮ። ምክክር ሁላችንንም እንዴት ነው አሸናፊ የሚያደርገው ብለን ስንል በዋናነት የሁላችንንም ሼርድ ኢንትረስት ይሄ የጋራ የምንላቸውን ፍላጎቶች እና የጋራ ስጋቶቻችንን እንድንለይ ነው የሚያደርገው። በንግግርና በውይይት መካከል መፍትሄ ይገኛል። መፍትሄ ደግሞ የዛሬን ብቻ ሳይሆን የመጪውን ትውልድ ዕጣ ፈንታን በማይናወጥ መሰረት ላይ ይገነባል። ኢትዮጵያም ሂደቱን ጀምረዋለች። ለስኬቱ በጋራ መስራት ደግሞ የእያንዳንዱ ዜጋ ኃላፊነት ነው።